መከላከያ ሰራዊቱ በወልቃይት በዝግ ጥብቅ ስብሰባ ማድረጉ ተነገረ። የህወሓት ኃይሎች ጥቃት ሊከፍቱ እንደሚችሉም በስጋትነት አስቀምጠዋል። ዝርዝር ዘገባውን ተሰማላችሁ። የህወሓት ባለስልጣናት የትግራይ ህዝብ ወታደራዊ ዓላማቸውን እንዲደግፍ ማስገደድ የለባቸውም ሲል ሂውማን ራይትስ ዎች አሳሰበም። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ሰፊ ጥቃት መክፈቱ ተዘገበ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፍን። በወልቃይት የተካሄደው ጥብቅ ወታደራዊ ስብሰባ በወልቃይት ቀጠና ባለው ወቅታዊ ጸጥታ ስጋት ዙሪያ የሚያጠነጥን እጅግ ጥብቅና ከፍተኛ ወታደራዊ ስብሰባ ተካሂዷል። ስብሰባው ትኩረቱን ያደረገው በቀጠናው ሊከሰቱ የሚችሉ የጸጥታ እክሎችን ቀድሞ መከላከልና የጸጥታ ኃይላትን ለላቀ ግዳጅ ዝግጁነት በማብቃት ነው። በዚህ ስትራቴጂካዊ ደህንነት ምክክር ላይ በፌዴራልና በአካባቢው መዋቅር ያሉ ከፍተኛ የጦር መኮንኖችና የፖለቲካ አመራሮች ተገኝተዋል። ከነዚህ መካከል ሌተናል ጀነራል ብርሃኑ በቀለ የሰሜን ምዕራብ ዕዝ ዋና አዛዥ፣ ብርጋዴር ጀነራል አማረ በአታም የምዕራብ ዕዝ ዋና አዛዥ፣ ዶክተር አማኑኤል ፈረዳ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ፣ ኮሎኔል ደመቀ ዘውዱን ጨምሮ በአማራ ክልል ስር የተዋቀረውን የአካባቢውን አስተዳደር የሚመሩ ከፍተኛ አመራሮች፣ አቶ አሸተ ዳምለው የዞኑ ዋና አስተዳዳሪ ተገኝተዋል። የዚህ ጥብቅ ስብሰባ ዋነኛ መነሻ የህወሓት ኃይሎች በቀጠናው ላይ አዲስ ጥቃት ሊከፍቱ ይችላሉ የሚለው ስጋት ነው። ይህንን ተጋላጭነት ለመቀነስና ቀጠናው ሙሉ በሙሉ አስተማማኝ ለማድረግ የወቅታዊ የጸጥታ ሁኔታዎች ግምገማም ተካሂዷል። በመድረኩ ላይ የዞኑ ሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዳና የባንዳ የሚል ርዕስ ያለው መነሻ ጽሑፍ አቅርበዋል። ጠላት ሲሉ የፈረጁት ኃይል ከውስጥ የካዲ ኃይሎች ባንዳዎችና ከውጭ ታሪካዊ ጠላቶች ጋር በማበር ሀገርን ለማፍረስና ቀጠናውን ለማናጋት በተቀናጀ መልኩ እየሰራ መሆኑን በዝርዝር አስረድተዋል። በስብሰባው ላይ በቀጠናው የተሰማራው ወታደራዊ ሲቪል የፓትሮል ኃይል ለማንኛውም አይነት ኦፕሬሽን ወይንም መከላከያም ግዳጅ ሙሉ በሙሉ ዝግጁ መሆኑ ተገልጿል። ለግዳጅ የተዘጋጀም በቂ የፖሊስና የሚሊሻ ጥምር ኃይል በአስተማማኝ ሁኔታ መኖሩም ተረጋግጧል። በአሁኑ ወቅት በየደረጃው በግዳጅ ላይ የሚገኙ የሚሊሻ አባላት የሰጣቸውን የድንበርና የውስጥ ደህንነት ጥበቃ ተልዕኮም በብቃትና በቁርጠኝነት እየተወጡ መሆኑ ተገምግሟል። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ ባስተላለፉት መመሪያ የወልቃይት ቀጠና ከጂኦፖለቲካዊ አቀማመጡና ካለፈበት ታሪክ አንጻር የተለየና ስትራቴጂካዊ ቀጠና መሆኑን አጽንኦት ሰጥቷል። በመሆኑም አካባቢው የተለየ ትኩረት ተሰጥቶት የደህንነት መዋቅሩ ሌት ተቀን በንቃት ሊሰራና ሊጠበቅ እንደሚገባ በማሳሰብ ስብሰባው ተጠናቋል። የህወሓት ባለስልጣናት የትግራይ ህዝብ ወታደራዊ ዓላማቸውን እንዲደግፍ ማስገደድ የለባቸውም ሲል ሂውማን ራይትስ ዎች አሳሰበ። የሰብአዊ መብት ተሟጋች የሆኑ ሂውማን ራይትስ ዎች ባወጣው መግለጫ የትግራይ ክልልን በማስተዳደር ያሉት የህወሓት ባለስልጣናት የግዳጅ ወታደራዊ ምልመላን የሚፈቀድና ተቋሚዎች ላይ ቅጣት የመጣል ሰፊ ስልጣን የሚሰጣቸውን አዋጅ ማደንገጋቸውን ገልጿል። ባለስልጣናቱ ይህንን አዋጅ ያወጡት በፌዴራል መንግስቱ የተሾመውን አስተዳደር በኃይል ካስወገዱ በኋላ መሆኑን የጠቀሰው ተቋሙም የግዳጅ ወታደራዊ ምልመላው በኤርትራ ካለው አስከፊ የብሔራዊ ውትድርና ጋር ተመሳሳይነት ያለው መሆኑን አስታውቋል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲቲያ ባደር ሲናገሩ ትግራውያን ለሁለት ዓመታት በዘለቀው ጦርነትና ከዚያም በኋላ ባለው ሁኔታ አሁንም በስቃይ ውስጥ ናቸው ካሉ በኋላ የክልሉ ባለስልጣናት የግዳጅ ወታደራዊ ምልመላ ማድረግ እንደማይገባቸው ገልጿል። በመግለጫው የህወሓት ባለስልጣናት የቀድሞ ተዋጊዎች ለክፍላቸው ሪፖርት እንዲያደርጉ ትዕዛዝ መስጠታቸውን የጠቀሰው ሂውማን ራይትስ ዎች በአሁኑ ወቅት ህጻናትን ጨምሮ ቤት ለቤት እየዞሩ ወጣቶችን በግዳጅ ለውትድርና እየመለመሉ መሆኑን አስታውቋል። ልጆቻቸውን ለግዳጅ ምልመላውን ለማቅረብ ፈቃደኛ ባልሆኑ ወላጆች ላይም ቅጣት በመጣል መሆናቸውን አስረድቷል። በዚህም የተነሳ ክልሉ ለቀው የሚወጡ ሰዎች መበራከታቸውን ጠቅሶም አዲሱ የህወሓት አዋጅ
ጤናና እርሜ የሚፈቅድለት በሙሉ የግዴታ በውትድርና መሰለፍ እንዳለበት መደንገጉን አስታውቋል። አዋጁ ከጠላት ጋር መተባበር የክልሉን ሰላምና ጸጥታ አደጋ ላይ መጣልና ሌሎችም ግልጽ ያልሆኑ ጥፋቶች ዘርዝሮ የሞት ቅጣት እንደሚጥል መደንገጉን የጠቀሰው ሂውማን ራይትስ ዎች በምንም አይነት ሁኔታ ውስጥ ቢሆን የሞት ቅጣት ጭካኔ የተሞላበት በመሆኑ አጥብቀን እንቃወማለን ብሏል። ህወሓት በአሁኑ ወቅት በክልሉ ውስጥ በሚንቀሳቀሱ ሚዲያዎች ላይ ዘመቻ መክፈቱንና ማስፈራሪያ መስጠቱን ያወሳው ድርጅቱ ጨምሮም የትግራይ ባለስልጣናት የትግራይን ህዝብ ወታደራዊ ዓላማቸውን እንዲደግፍ ማስፈራራት ወይንም ማስገደድ የለባቸውም በማለት ተሳስቧል። የሚመለከታቸው መንግስታት ዳግመኛም በክልሉ ውስጥ የጭካኔ ድርጊቶች ከመፈጸማቸው በፊት ያላቸውን ተጽዕኖ ተጠቅመው የመከላከል እርምጃ እንዲወስዱ ጥሪ አቅርቧል። ክርስቲያን ታደለም ተገቢውን የሕክምና አገልግሎት እያገኘ አይደለም፣ ብልጽግናም ለሞት እንዲበቃም እያሰቃየው ነው ተብሏል። የአቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ለሐምሌ 3 ተቀጥሯል። ማረሚያ ቤቱ በሰብአዊ መብት አያያዝም ማብራሪያ ሰጥቷል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለም፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያለውና ሌሎች ተከሳሾች ትናንት ሰኔ 16 ፍርድ ቤት ቀርበዋል። ይሰማል ተብሎ ይጠበቅ ለነበረው የዋና ክስ ብይን ለሐምሌ 3 ቀን ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ መደብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሶ ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግሮችን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹ ችግሮቹ አሁንም እንዳልተቀረፉ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውን፣ በጤና እክል ምክንያት ከቤት የሚመጣላቸው ምግብ ፍተሻው ከመጠን በላይ በመሆኑ እንደሚበላሽ ተናግሯል። ተገቢውን የሕክምና አገልግሎት እያገኘን አይደለንም ብሏል። የግራ ቀኙን ክርክር የመረመረው ፍርድ ቤቱም የቀረቡት የአያያዝ አቤቱታዎች ከማረሚያ ቤቱ አቅም በላይ እንዳልሆኑ በመጥቀስ በአፋጣኝ መፍትሄ እንዲሰጣቸውና የተጠርጣሪው ሰብአዊ መብት እንዲከበር ትዕዛዝ አስተላልፏል። ከ3 ሰዓታት በላይ በፈጀው የዛሬው ችሎት ፌዴራል ፖሊስ ተከሳሾቹ አዋሽ 40 በነበሩበት ወቅት ደረሰበት ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ታዟል። ፍርድ ቤቱ በዚህ የአያያዝ አቤቱታ ላይ ብይን ለመስጠት ለሰኔ 22 ቀን ተለዋጭ ቀጠሮ መስጠቱም ተሰምቷል። ብልጽግና ግን ሁሉንም የአማራ ብሔር ያላቸውንና በጥርጣሬ ያሰራቸውን ግለሰቦች ለሞት እንዲበቁ እያሰቃያቸው እንደሚገኝ የሚወጡ መረጃዎች ያሳያሉ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱ ተዘገበ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ ጊታን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩን ሱዳን ትሪቡን ዘግቧል። የሱዳን ጦር ወታደራዊ ምንጮች ለጋዜጣው እንደተናገሩት የዚህ ዘመቻ ዓላማ በአካባቢው የሚገኘውን ቁልፍ የአማጽያን ምሽግ በቁጥጥር ስር መዋል ነው። ይህ ወታደራዊ ዘመቻም ከሁለቱ ሀገራት ዓለም አቀፍ ድንበር በ1 ኪሎ ሜትር ርቀት ላይ እየተካሄደ እንደሚገኝ የጠቀሰው ዘገባው ጥቃቱን የሱዳን 4ኛ ብርጌድ 13ኛ ክፍለ ጦር እያከናወነ መሆኑን አስረድቷል። በጥቃቱ አቡ ዱግላና አሻምቦን ኢላማ ማድረግ እንደተቻለ የጠቀሰው ዘገባው ጨምሮም የጦር ኃይሉ የሱዳን ነጻ አውጪ ንቅናቄ ሰሜን አንጃ በሆነው ጆሴፍ ቱካ የሚመራው ታጣቂ ኃይል ዋና የጦር ሰፈር የሚገኝበትን አልባር አካባቢን በቁጥጥር ስር ለማዋል መቻሉን አስታውቋል። በአሁኑ ወቅት በኩምሩክና ጊሳን አካባቢዎች ከፍተኛ ውጊያም ተጠናክሮ መቀጠሉን ገልጿል። በዚህ ጦርነት የሱዳን ፈጥኖ ደራሽ ኃይልና የሱዳን ነጻ አውጪ ንቅናቄ ሰሜን ጥምረት ፈጥረው ከመንግስት ኃይሎች ጋር እየተዋጉ መሆኑን አስረድቷል። በብሉ ናይል ግዛት ውስጥ ለሚንቀሳቀሱ ለነዚህ ታጣቂዎች ኢትዮጵያ የሎጂስቲክስ ድጋፍ ሰጣለች በሚል የሱዳን መንግስት ክስ እንደሚያሰማ አውስቷል። የተባበሩት አረብ ኤሚሬት ተላላኪ እንደሆነም ብዙዎች ያረጋገጡለት ብልጽግና ለዚህ የሱዳን ጨፍጫፊ ኃይል ሎጂስቲክስ በማቅረብ ሱዳንን እየወጋ እንደሚገኝ መረጃዎች ይወጣሉ። በአንጻሩ
የሱዳን መንግስት ህወሓትና ፋኖን በገፍ እንዳስታጠቀም መረጃዎች እየወጡ ነው። በቀጣይ ወራትም ህወሓት ፋኖና የሱዳኑ አልቡርሃን ብልጽግናን ጠራርጎ ከአፍሪካ ቀንድ ለማጥፋት ዘመቻም እንደሚከፍቱ ይጠበቃል። የሱዳን ጦር ኃይል ወታደራዊ ምንጮች ለጋዜጣው ጨምረው እንደተናገሩት በዚህ ዛሬ በጀመረው ውጊያ ታጣቂዎቹ እስከ ኢትዮጵያ ድንበር ድረስ ማሳደዳቸውን የሚቀጥሉ ይሆናል። በዚህ ውጊያ እስካሁን በርካታ ታጣቂዎች እጃቸውን እንደሰጡና ከፍተኛ ቁጥር ያለው ጦር መሳሪያም በቁጥጥር ስር መዋሉንና ብልጽግና ለተባበሩት አረብ ኤሚሬት እየተላላከም የሚያሳጥቀው ጨፍጫፊው የሐምዳን ደጋሎ ኃይል እየተሸነፈ እንደመጣም መረጃዎች እየወጡ ይገኛሉ። ከሸገር ቲዩብ ለእሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት ሰናይ ጊዜ ተመኘን።